ጠላቴን በሉ ይበቀለዋል በሉ። ምን አላችሁ? በቀል እግዚአብሔር እንደሆነ የምታምኑ ሰዎች እጃችሁን ከፍ አድርጉ። በቀል የማን ነው? ዛሬ ጠላትሽን ይበቀለዋል። አስጨናቂውን ይበቀለዋል። ያስለቀሰሽን ይበቀለዋል። በጣም እርግጠኛ ነኝ። ሰብካለሁ፣ ጸልያለሁ። የብዙ ሰዎች አቅጣጫ ዛሬ ይቀየራል። የብዙ ሰዎች ሰንሰለት ዛሬ ይበጠሳል። እግዚአብሔር አምላክ ብዙዎችን ነፃ ያወጣቸዋል። ለአንድ በእግዚአብሔርን ቃል ከዛ ርዕስ ሰጥቻችሁ እሰብካለሁ። ትንሽ በትምህርት መንፈስ ሆኜ እሰብክና ከዛ ጸልያለሁ። እንደዚህ ይላል። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ሕዝቡን እነሆ የእስራኤል ልጆችን ሕዝብ ከእኛ ይልቅ በዝተዋል፣ በርትተውማል። እንዳይበዙ ሰይፍን በተነሳብን ጊዜ ጠላቶቻችንን አግዘው እንዳይወጉን ምድሪቷንም እንዳይውጡ ኑ እንጠበብባቸው አለ። በብርቱም ሥራ ያስጨንቃቸው ዘንድ ግብር አስገባሪዎችን ሾመባቸው። ለፈርዖንም ፒቶምና ራምሴ ጽኑ ከተሞችን አድርገው ሰሩ። ነገር ግን እንዳስጨነቋቸው መጠን እንዲሁ በዙ፣ እጅግም ጸኑ። ከእስራኤል ልጆች የተነሳ ተጸይፏቸው ነበርና ግብፃውያን የእስራኤልን ልጆች በመከራ ገዟቸው። በጽኑ ሥራም በጭቃ በጡብም በእርሻ ሥራ ሁሉ በመከራም በሚያሳዩአቸው ሥራ ሁሉ ሕይወታቸውን ያስመርሯቸው ነበር። የግብፅም ንጉሥ አንዲቱ ሲጳራ ሁለተኛይቱ ፉዋ የሚባሉትን የዕብራውያንን አዋላጆች እንዲህ ብሎ ተናገረ። እናንተ የዕብራይስጥን ሴቶች ስታዋልዱ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። አዋላጆቹ ግን እግዚአብሔርን ስለፈሩ የግብፅ ንጉሥ እንዳዘዛቸው አላደረጉም። አዋላጆቹም ሕፃናትን አዳናቸው እያለ ይቀጥላል። ከታች ያለውን እናንተ አንብቡት። ኢየሱስ ጌታ። እስቲ ዘጸአት በሉ በሉ። እስቲ ድገሙና ዘጸአት በሉ። እስቲ ዘፍጥረት 50 ቁጥር 24 ደግሞ አንድ ሰው ያውጣልን። በኢየሱስ ስም እንሰማለን። ዮሴፍም ወንድሞቹን አለ እኔ እሞታለሁ፣ እግዚአብሔርም መጎብኘትን ይጎበኛችኋል፣ ከዚህችም ምድር ያወጣችኋል፣ ለአብርሃምና ለይስሐቅ ለያዕቆብም ወደ ማለላቸው ምድር ያደርሳችኋል። ቀጥልሽ። ዮሴፍም የእስራኤልን ልጆች እግዚአብሔር ሲያስባችሁ አጥንቴን ከዚህ አንስታችሁ ከእናንተ ጋር ውሰዱ ብሎ አማላቸው። ዮሴፍም በ110 ዓመት ዕድሜው ሞተ። በሽቶም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት። ቁጥር 20 እስቲ አንብብ። ተመለስና ወደኋላ 20 እናንተ ክፉ ነገርን አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን ለማድረግ ለመልካም አሰበው ይላል። ክብር ለኢየሱስ ይሁን። እስቲ ዛሬ በሉ እግዚአብሔር በሉ መጎብኘትን በሉ ይጎበኘኛል በሉ። እንግዲህ ይሄ ዘፍጥረት ምዕራፍ 50 የዘፍጥረት መጽሐፍ የመጨረሻ ምዕራፍ። በመጨረሻው ምዕራፍ ላይ ስለ ዮሴፍ የመጨረሻ ትንቢት ይናገራል። ስለ ዮሴፍ ምን የመጨረሻ ትንቢት በሉ እስቲ። የመጨረሻው ትንቢት ምንድን ነው ስትሉ፣ ዮሴፍ ቃል ያለው ሰው ነው፣ ኪዳን ያለው ሰው ነው። እግዚአብሔር በሕልሙ የተናገረው ሰው ከወንድሞቹ ጋር በሚኖርበትና በሚያድርበት ስፍራ እሱ ያልጠበቀውንና ያልገመተውን እግዚአብሔር በሱ ላይ ያዘውን አጀንዳ ያሳየው ሰው ነው። እስቲ ያሳየው ሰው ነው በሉ። አያችሁ፣ እግዚአብሔር ያሳየው ነገር አለ። እግዚአብሔር የተናገረው ነገር አለ። እግዚአብሔር አደርግልሃለሁ ያለው ነገር አለ። ሕልም አይቶ ለወንድሞቹ ሲነግሩት አጨበጨቡለት አይለንም። ምዕራፍ 37 ወንድሞቹ ጠሉት ነው የሚለን። የመጀመሪያ ሌላ መጥላታቸው ሲገርም ጠልተውት እያለ ጥላቻቸው አልተገለጠም። አልገፉትም እንጂ በውስጣቸው ጥላቻ ተፈጥሯል። ስለዚህ ድጋሚ እግዚአብሔር ዮሴፍ እዛ
እንዲቀጥል ስለማይፈልግ እዛ ቤት ውስጥ እንዲቀጥል እዛ እንዲኖር ስለማይፈልግ የዮሴፍ አጀንዳ የተያዘው ሌላ ስፍራ ላይ ስለሆነ ክብሩ የተያዘው ሌላ ስፍራ ላይ ስለሆነ እግዚአብሔር ድጋሚ ሌላ ህልም አሳየ። ምን ማለት ነው? ዮሴፍ ወንድሞቹ እንጂ የጠሉት እናትና አባቱ ይወዱት ነበር። መጽሐፉ ሲነግረን ይወዱታል አይወዱትም? ይወዱት ነበር ይለናል። ስለዚህ ወንድሞቹ ቢጠሉትም በእናትና አባቱ ፍቅር ውስጥ ተሟሙቆ እዛው ሊቀጥል ስለሆነ እግዚአብሔር ሌላ ህልም ደግሞ አሳየ። ኢየሱስ ጌታ። ምን አሳየው? ሌላ ህልም አሳየው። ሁለተኛው ህልም ደግሞ የመጀመሪያው 11 ነዶ ለአንዱ ነዶ ሲሰግድ ነው። አሁን ሁለተኛው ደግሞ 11 ከዋክብትና ጨረቃና ፀሐይ ተጨምረው ሲሰግዱለት አየ። ከዛ የቅድም ተናግሮ መጠላቱ ያላስፈራው ዮሴፍ እንደገና አሁንም ሄዶ ህልሙን ነገራቸው። ጭራሽ እናቱና አባቱን ተቆጡት። አንተ እኛም ልንገዛልን ነው? ጭራሽ አለ። ወደ ነው በሉት። ከጎናችሁ ያለውን ሰው ወደ ነው በሉት። ኢየሱስ ጌታ ነው። ንቁትና ወደ ነው በሉት። ኢየሱስ ጌታ ነው። ልንገዛልን ነው እኛም ጭራሽ። አዎ እግዚአብሔር ትገዛለህ ካለ ትገዛለህ። እጃችሁን አንሱ ዛሬ በኢየሱስ ስም። አልገዛ ያለ ነገር ይንበረከክላችኋል። በኢየሱስ ስም ይገዛላችኋል። በእናንተ ትግል እምቢ ያለው ወደ እግዚአብሔር ይደፋዋል። እጃችሁን አንሱ። እግዚአብሔር በሉ እባካችሁ። ጠላቴን በሉ ያስገዛልኛል በሉ። ኢየሱስ ጌታ ነው። ያየሽው ህልም እንዳይፈጸም፣ ያየሽው ራእይ እንዳይፈጸም፣ እግዚአብሔር የተናገረሽ ከግብ እንዳይደርስ ህልምሽ ላይ የሚነሳ ወንድም ይሁን እህት ይሁን እናቱን አባት እግዚአብሔር ይደፋዋል። አንድ ሰው ይስማማና አሜን ይበል እባክሽ። ከእግርሽ ስር ይደፋዋል፣ ያንበረክከዋል። በኢየሱስ ስም መፍትሄ አንቺ ነሽ ማለት ይጀምራል። ጠላቴ በሏ ይንበረከክልኛል በሉ። ኢየሱስ ጌታ። እግዚአብሔር ብቻ አጀንዳ ያዝባችሁ። እግዚአብሔር ፕሮግራም ያዝብሽ እንጂ ማንም ስለተመቀኘ ማንም ወጥሮ ነገርሽን ይዛለው ስላለ ያንቺ ነገር የሚቆም እንዳይመስልሽ፣ የሚዘጋ እንዳይመስልሽ። አይኑ እያየ የጨመረ ይቀጥላል። አይኑ እያየ የበዛ ይቀጥላል። የምስራች አለኝ ለሰባ ሰዎች እግዚአብሔር በጠላቶቻቸው ላይ ከፍ አደርጋቸዋል። ያቱን አንሱና እግዚአብሔር በሉ አቃስ ኃያል ነው በሉ። ለዮሴፍ ህልም ያሳየው ዮሴፍን ተማምኖ አይደለም። ዮሴፍ የቤቱ የመጨረሻ ልጅ ነው። እድሜው ገና 17 ነው። ህልም ሲያይ ምንም ታግሎ ማሸነፍ የሚችል ልጅ አይደለም። በእውቀትም ቢሆን ብዙ እውቀት ያለው ልጅ አይደለም። ገና እረኝነት ለሚሄዱት ምናምን እንጀራ ቀባይ ምናምን የተባለ ልጅ ነው። ምንም አይነት አጀንዳ በዮሴፍ ላይ ሰው አልያዘም። ኢየሱስ ጌታ። ታናሽ ነው ይልኩታል፣ የሆነ ነገር ይሉታል እንጂ ዮሴፍ የእግዚአብሔር አጀንዳ አለበት። ዮሴፍ የሆነ ቀን ይጠቅመናል ብሎ ያሰበ ሰው የለም። እጃችሁን ከፍ ካደረጋችሁ ዛሬ መልእክት አለኝ። ለናቃችሁ መፍትሄ የሚያደርግ በኢየሱስም ላሳደዷችሁ መፍትሄ የሚያደርግ ለጠላቶቻችሁ እንጀራ የሚያደርግ የእግዚአብሔር ጉብኝት ያገኛችኋል። የእግዚአብሔር እጅ ያገኛችኋል። የእግዚአብሔር እጅ በሉ እስቲ። ስለዚህ ዮሴፍን ሲያይ ጠሉት ይለናል። ደግሞ ሲያይ አብዝተው ጠሉት ይላል። ኢየሱስ ጌታ። ስለ ጠሉት ዮሴፍን አንድ ነገር አደረጉ። ይሄን ልጅ አንድ ነገር ማድረግ አለብን፣ ከዚህ መወገድ አለበት፣ በሆነ ነገር አድርገን ኢየሱስ ጌታ ማስወገድ አለብን ሲሉ እግዚአብሔር ከሰማይ ሆኖ ይሰማቸዋል። ዮሴፍ በሌለበት ነው የሚማከሩት። እግዚአብሔር ግን ስለ ዮሴፍ እዛ ስብሰባ ላይ ለአንድ ሰው መልእክት አለኝ። አንቺ በሌለሽበት ስለ አንቺ የሚመከር፣ አንተ በሌለበት ስለ አንተ የሚነገር የጨለማ ምክር መካከል እግዚአብሔር ተገኝቶ ምክሩን ይገለብጠዋል። በኢየሱስም ይገለብጠዋል። በኢየሱስም ይገለብጠዋል። በቢሮ ያለውን ይገለብጠዋል። በሰፈር ያለውን ይገለብጠዋል። ሻይቡና በረንዳ ላይ ያለውን ይገለብጠዋል። ዛሬ ሰው ማይተማበት አለ። ኢየሱስ ጌታ። እግዚአብሔር እርግጠኛ ነኝ የብዙ ሰዎችን አዋጅ ዛሬ ይገለብጣል። ስለዚህ ዮሴፍ ፕሮግራሙ ሰማይ ፕሮግራም ያዘበት ህልም አሳየው። ሲሰግዱለት ነው ያሳየው። ምን እንደሚያደርግ አልነገረው። ምን ሲያደርግ እንደሚሆንለት አልነገረው። ኢየሱስ ጌታ። መቼም እንደሚሆንለት አልነገረው፣ ግን እንደሚሆን አሳየው። ከዛ በኋላ ያለው መንገድ አስቸጋሪ። ኢየሱስ ጌታ። ከዛ በኋላ ዮሴፍ የሄደባቸው መንገዶች አስቸጋሪዎች ናቸው። በወንድሞች መሸጥ ቀላል ነገር አይደለም። ወንድሞች እንደ ዕቃ አውጥቶ ሲሸጡት ቀላል ነገር እኮ አይደለም። ቀላል ነገር እኮ አይደለም። ዮሴፍ እንጀራውን ተቀብለው ይዞላቸው የመጣውን ነገር ተቀብለው የሚበላውን ነገር ይዘው ዮሴፍን አሳልፈው መሸጥ በጣም ትልቅ ስብራት ነው የሚፈጥረው። ጉድጓድ ጣሉት መጀመሪያ። ከዛ ይሁዳ የሚባሉ ሰዎች ስራቸው ይፍረስ። አሜን በሉ። ኢየሱስ ጌታ።
ስራቸው ይፍረስ በርባል። የአዲስ ኪዳኑም የብሉይ ኪዳኑም ይሁዳ ገንዘብ ወዳድ። የሚገርማችሁ ነገር የዮሴፍ ወንድም ይሁዳ ወደ ጉድጓድ ሲጣል ምናልባት መንገደኛ አይቶ እኮ ሲጮህ ሰምቶ አውጥቶት በሕይወት ሊያኖረው ስለሚችል ተመልሶ ወደ ቤት ሊመጣ ይችላል ብሎ ለምን እንደዚህ አናደርግም? ሩቅ ሀገር ወደ ለሚሄዱ ነጋዴዎች እንሽጠው ብር ኢየሱስ ጌታ እንሽጠዋል። ለመሸጥ ተስማሙ። ከዛ አውጥተው ሸጡት። ዮሴፍን ለእስማኤላውያን ሸጡት ይለናል። ቀጥሎ እስማኤላውያን ደግሞ ለጲጢፋራ ቤት ለአይሁድ ለፈርዖን ለግብፅ ንጉሥ ባለሟል ለጲጢፋራ ሸጡት ይላል። ሁለቴ ነው ተሽጦ የደረሰው። እዛ ሲገባ ግን እኔ የሚገርመኝ ቃል ልንገራችሁ። ዮሴፍ ወደ ጲጢፋራ ቤት ሲገባ ይላል መጽሐፍ እግዚአብሔር ከዮሴፍ ጋር ነበር። አንድ ሰው አሜን አይሉ ባካል። አሁን እኮ እግዚአብሔር መሆን ያለበት ከ11 ጋር አልነበር እንዴ? በእጅ ብልጫም ቢሆን እነሱ ይበልጣሉ። ዮሴፍ ብቻውን እየተሸጠ ነው፣ እግዚአብሔር ከሱ ጋር ነበረ። ዛሬ ለአንድ ሰው መልእክት አለኝ። ምንም ከአንቺ ጋር የሚያጨበጭብ አይኖር፣ ከአንቺ ጋር የሚስማማ አይኖር። ሀሳብሽ አይጣማቸው፣ አይግባቸው። እኔ ግን መልእክት አለኝ። ሰማይ ከአንቺ ጋር ተስማምቷል። ከዚህ ቀን በኋላ እግዚአብሔር ከአንቺ ጋር ይወገናል። በገባሽበት እግዚአብሔር አብሮሽ ይገባል። በኢየሱስም ምድረ በዳሽን ያለመልመዋል። እግዚአብሔር በሩባካል 11 አንድ ላይ ተስማምተዋል። ዮሴፍ ብቻውን ነው፣ እግዚአብሔር ከሱ ጋር። ማን ይበልጣል? እግዚአብሔር ከሱ ጋር ይሆን። አንድ ሰው ይስማማና እግዚአብሔር ይበል እስቲ። ደግሞ የሚገርማችሁ ነገር አንድ ሚስጥር ልንገራት። አባቱን ለማሳመን የሄዱበት መንገድ ኢየሱስ ጌታ አባቱን ለማሳመን አሁን ዮሴፍ ሞቷል ብንለው ሬሳው የታለ ምናምን ስለሚለን እንደዚህ እናርጋሉ። ልብሱን ገፈፉት። ኢየሱስ ጌታ አባቱ የገዛለት በጣም የምታምር ትዞታልና ያንን ልብሱን ለብሶ ነበረ። ስለዚህ ያንን ልብስ ያውቀዋል። ማስረጃ በሚያውቀው ልብስ ሊያደርጉለት ልብሱን አውልቀው ሌላ ነገር ጠምጠም አድርገው ይመስለኛል የሸጡት። ከዛ በኋላ ልብሱን ምን አደረጉ? በጋርደው ደም ቀቡት። ከዛ በጣም የሚገርም ነገር የምትወደው ልጅ ተበልቷል አሉት። ኢየሱስ ጌታ ምን አሉት? ተበልቷል አሉት። የእሱ ታሪክ እዚህ ጋር ነው ያበቃው። አውሬ በልቶታል ሲሉት ዮሴፍ እንደዚህ ይላል፣ መጽሐፉ እንደዚህ ይላል። ያዕቆብ በልጁ በዮሴፍ ሐዘን እጅግ ተጎዳ ይልና መጽናናትም አልቻለም ነበር ይላል። ኢየሱስ ጌታ ምን አልቻለም ነበር? መጽናናት አልቻለም። አንዳንድ ጊዜ ፈጥረው እኮ ነው። ኢየሱስ ጌታ እናንተ በማታውቁት ታሪክ እኮ ነው፣ በማታውቁት ጉዳይ እኮ ነው ፈጥረው መጽናናት እስኪያቅታችሁ ልባችሁ መፈወስ እስኪያቅተው ድረስ ድራማ ሰርተው ያስለቅሳችኋል። ዛሬ እኔ መልእክት አለኝ በኢየሱስ ስም። በምንም መንገድ ይሁን እናንተ ላይ የተሰራ የለቅሶ አዋጅ፣ የተሰራ የለቅሶ ንግርት በኢየሱስ ስም ዛሬ ይገለበጣል። ያቱናሱና ይገለበጣል በሉ። አካል ድገሙና ይገለበጣል በሉ። ድገሙና ይገለበጣል በሉ። በኢየሱስ ስም ከቤትሽ ላይ ይገለበጣል፣ ከትዳርሽ ላይ ይገለበጣል፣ ከስራሽ ላይ ይገለበጣል፣ ከኑሮሽ ላይ ይገለበጣል። የዮሴፍ ዘመን እስኪመጣ እነዛ ሰዎች የሆነ ነገር እያሉ ነው። መብት ነበራቸውና ዮሴፍ ዝም ብሎ ቀኑ ይጠብቃል። ኢየሱስ ጌታ ዛሬ ዝም ብላችሁ እግዚአብሔርን እየጠበቃችሁ ያላችሁ የምስራች ወሮኒ ጨዲስተኒ ዋቀዮ የጋጅርተ ዋቀዮ ኢመክያ ፍልጡፈ ወርጀተኒ ዋቀዮ ይግደል ገነመ ከና ካሴ እርጋስኒ ቀባ ሁምነ ዲገ ወልቻቲን ዋቀዮ መነቴሰ ዲጂሬ ሁንዲሳ ሁምነ ዲገ ወልቻቲን ኤፒሴ ሁንዲሳ ሁምነ ዲገ ወልቻቲን ወቸቴ ሁንዲሳ akka cabbeetti mul'atu, akka jibbeetti mul'atu, akka gufteetti mul'atu waaqayyo seenaa jijjiiree mul'isa። አይገርምሽም? አሁን አዛዥ ሆነሽ ነው የሚያዩሽ። አሜን በለኝ። ከዚህ በኋላ ገዢ ሆነ ነው የሚያዩ። እግዚአብሔር አክብሮ ነው የሚያዩ። እግዚአብሔር ሾሞ ነው የሚያዩ። ሕልምሽ ተፈጽሞ ነው የሚያዩሽ። ክብርሽ ተፈጽሞ ነው የሚያዩሽ። ከሳሽ ዛሬ ይገለበጣል። በጣም እርግጠኛ ነኝ ዛሬ ጠላት አንገት ይደፋል፣ እናንተ ቀናት ነው። ስለዚህ ዮሴፍ ይህንን ህልም አየና ዘፍጥረት ምዕራፍ የመጨረሻው ምዕራፍ ላይ ዮሴፍ የተናገረውን ብዬ ወደ ዘጸአት ልገባላችሁ። ከዚህ ቀጥሎ ዘጸአት ነው። እስቲ በሉ ከዚህ ቀጥሎ በሉ ዘጸአት ነው በሉ። ከምዕራፍ 50 ቀጥሎ በሉ ዘጸአት ነው በሉ። ከዚህ በኋላ ዘፍጥረት የለም፣ ዘጸአት ነው። በቃ ያለ አንቺ ህይወት እንደዛ ነው የሚሆነው። ከዚህ በኋላ ትግል የለም፣ ዘጸአት ነው። ከዚህ በኋላ ለቅሶ የለም፣ ሳቅ ነው። ከዚህ በኋላ ሞት የለም፣ እግዚአብሔር ይገለብጠዋል። ከዚህ በኋላ የትኛውም ክስ አይሰራ
አይሰራም በሉ። ኢየሱስ ጌታ። ስለዚህ ዮሴፍ የመጨረሻ ምዕራፍ ላይ እኔ እሞታለሁ አላቸው። እግዚአብሔር ሹክ አለው። አሁን አንተ ወደ እኔ የምትመጣበት ነው፣ የቀረ ነገር አለ ብሎታል። 111 ዓመት ኖሩ ነው ባይዞ ተቀይቶ እንዳይመስል ህልሙ ሁሉ ተፈጽሞ ኢየሱስ ጌታ። ህልሙ ተፈጽሞ ነው። ሞታለሁ ሲል እንትን ብሎ እንዳይመስል በቃ ጠግቦ ነው እግዚአብሔር ያለውን ፈጽሞለት አንግሶት ተገዝተውለት ወንድሞቹ ሰግደውለት ከዚህ በኋላ እግዚአብሔር አሁን ጨርሻለሁ፣ ትመጣለህ፣ እኔ ጋር ነው የምትኖረው፣ ከዚህ በኋላ ከሰው ጋር አትከራከር። ለአንድ ሰው መልእክት አለ። በጌታ በኢየሱስ ስም ብሎሻል፣ ሳይፈጽመው የትም አትሄጂም። ከዚህ ቀን በኋላ እግዚአብሔር ያለሽን መፈጸም ይጀምራል። በኢየሱስ ስም ኪዳንሽን መፈጸም ይጀምራል። ፈጽሞ ጨርሶ ነገርሽን ሰርቶ በኢየሱስ ስም በክብር ያቆምሻል። የኔ ጌታ ልክ ዮሴፍ እንደዚህ አላቸው፣ እኔ እሞታለሁ አላቸውና ሊደነግጡ ይችላሉ። አያችሁ፣ ህልመኛው እሱ ነው። በሱ ምክንያት ነው የመጡት። በሱ ምክንያት ነው እዛ የተሰበሰቡት። ግብጽ የሚባል ሀገር አያውቁም። እዛ የተሰበሰቡት በሱ ምክንያት ስለሆነ እኔ ሞታለሁ ሲል ሊሰማቸው የሚችለውን ነገር አሰብ። ሞታለሁ እያለ ግን ንዛዜ አይደለም፣ ትንቢት ይናገራል። ዛሬ መልእክት አለ። በጌታ በኢየሱስ እየሞተ ትንቢት እኮ ነው የሚናገር። ይኸውላችሁ እኔ ሞታለሁ፣ ግን እግዚአብሔር ይጎበኛቸዋል። ቤታችሁን ይጎበኛል፣ ስራችሁን ይጎበኛል፣ ትዳራችሁን ይጎበኛል፣ የእናንተ የሆነውን ይጎበኛል፣ መርገምን ይሰብረዋል። እግዚአብሔር በሉ ይጎበኘኛል በሏ። አላውቅም፣ እግዚአብሔር ምስክሬ። እዚህ ጉባኤ ውስጥ 8 ሰዎች አሉ። እግዚአብሔር ከዚህ ሳምንት ጀምሮ የጉብኝትን በር የሚከፍትላቸው የጉብኝት በር፣ የእግዚአብሔር የጉብኝት በር። አይ እግዚአብሔር በጎበኘኝ ወራት፣ እግዚአብሔር ባሰበኝ ወራት እንደዚህ ያደረገልኝ የምትሉን በረከት ይከፍተዋል። የእግዚአብሔር ጊዜ በሉ፣ ደረሰልኝ በሉ። ስለዚህ ዮሴፍ እንደ ግል ያየውን ራእይ፣ እንደ ግል ያየውን ህልም፣ እንደ ግል እግዚአብሔር የተናገረው ተፈጽሞ ሲያበቃ አሁን እንደ ሀገር ይቀራል። ተነብያለሁ። አንድ ሰው አሜን ይበል። አሁን እንደ ትውልድ ተነብያለሁ አለ። አሁን እንደ ሀገር ተነብያለሁ አለ። አሁን እንደ ቤተ ክርስቲያን ተነብያለሁ አለ። ቀጣዩ ዘመን የከፍታ ይሆናል። ቀጣዩ ዘመን የክብር ይሆናል። ቀጣዩ ዘመን የመውጣት ይሆናል። ቀጣዩ ዘመን የመከናወን ይሆናል። ቀጣዩ ዘመን በሉ የጉብኝቴ ዘመን ነው በሉ። ኢየሱስ ጌታ። ስለዚህ ይጎበኛቸዋል አለ። እንዴት ነው የሚጎበኘው ሲባል ዘጸአት አድርጎ አሜን ይበል። ዘጸአት በሉ። እሺ ትንሽ ሀሳብ እዚህ ላይ ልናገር። ዘጸአት ማለት የዘጸአት መጽሐፍ ጻፊ ሙሴ ነው። የጻፈው ደግሞ በእስራኤላውያን 430 ዓመት የባርነት ዘመናቸው ተጠናቆ አዲስ ምዕራፍ የሚጀምሩበት መጽሐፍ ነው። አንድ ሰው አሜን ይበል። አዲስ የሕይወት ስርዓት፣ አዲስ የሕይወት ልምምድ፣ አዲስ የአገልግሎት አቅጣጫ፣ አዲስ በሏ። ትናንት የነበረው አለ፣ ግብፅ የተለማመዱት አለ። ወደ አዲስ ልምምድ ሊያስገባቸው እግዚአብሔር በሙሴ በኩል መጥቶ ዘጸአትን እንዳደረገላቸው እንመለከታለን። የዘጸአት መጽሐፍ የተጻፈው ከ450 ዓመተ ዓለም ገደማ እንደሆነ ይገመታል። 445 ይሄ ማለት ከክርስቶስ ልደት በፊት ኢየሱስ ክርስቶስ ከመወለዱ በፊት ከ450 ዓመት በፊት የተጻፈ መጽሐፍ እንደሆነ ይገመታል። እዚህ መጽሐፍ ውስጥ 3 ዋና ነገሮችን አሳይቻችሁ ወደ ምዕራፍ 1 ሐሳብ አጠቃልዬ ጸልያለሁ። ተመልከቱ። እዚህ መጽሐፍ ውስጥ እግዚአብሔር ለዕብራውያን ወይም ለእስራኤላውያን ነፃ ያወጣቸውና ወይንም ደግሞ ወደ አዲስ ልምምድ ሊያስገባቸው ስራ የጀመረበት ክፍል ነው። ምን ማለት ነው? እስራኤላውያን በዘፍጥረት ምዕራፍ 15 ላይ እግዚአብሔር አብርሃምን እንደዚህ ብሎታል። ሕዝብ የራሱ ባልሆነ ሕዝብ መካከል ባሪያ ሆኖ 400 ዓመት ይኖራሉ ብሎታል። ስንት ዓመት? 400 ዓመት የባርነት ዘመን አለ ብሎ ማን ነገረው? እግዚአብሔር ነገረውና እግዚአብሔር የተናገረው መፈጸም ስላለበት እስራኤል ለ430 ዓመት ነው ግብፅ የቆየችው። 30ው የእግዚአብሔር የተናገረው ዘመን አይደለም። ብዙ ሰው ዛሬም ዘጸአቱን የሚያቆየው ራሱ ኢየሱስ ጌታ። እዚች ላይ ተናግሬ ወደ ሁለተኛው ሐሳብ ገባል። እግዚአብሔር አምላክ ከ400 ዓመት በኋላ እንደገና ተመልሶ ህዝብ ሆኖ መኖር ይጀምራል ነው ያለው። እስቲ አሜን በሉ። ምን ሆኖ መኖር ይጀምራል? ህዝብ ሆኖ መኖር ይጀምራል። እግዚአብሔር እየረዳው መኖር ይጀምራል። ከእግዚአብሔር ጋር ሆኖ መኖር ይጀምራል። ራሱን እየመራ መኖር ይጀምራል ብሎታል። ስለዚህ ይህ ቃል ይፈጸም ዘንድ እስራኤላውያን ወደ ግብፅ ምድር ገብተዋል። ወዴት ገብተዋል?
እስቲ ወደ ግብፅ በሉ። ስለዚህ ግብፅ እየኖሩ 430 ዓመት 400 ዓመቱ ተፈጽሞ እስራኤላውያን የግብፅ ኑሮ ስለተመቻቸው ምንም እንውጣ የሚል ጥያቄ አላቀረበም። ጩኸት አልነበረም፣ ጸሎት አልነበረም፣ ፍላጎት አልነበራቸውም። ከዛ መውጣት ተመችቷቸው ነበር። ጫና ሲበዛባቸው ነው። አያቸው እግዚአብሔር እነሱ ተመችቶኛል ብለው መቀመጥ ሲፈልጉ ግብፃውያንን አስነሳባቸው። ራሳቸው እንዲያስጨንቋቸው አደረገ። ኢየሱስ ጌታ። ሲጨነቁ ነው ወደ እግዚአብሔር መጮህ የጀመሩት። ወደ እግዚአብሔር መጮህ ሲጀምሩ ነው እግዚአብሔር ደግሞ ሙሴን ይላከላቸው። ዛሬ ለአንድ ሰው መልእክት ለተጨነቀ ሰው፣ ግራ ለተጋባ ሰው፣ ጫና ለበዛበት ሰው፣ እኔ አልተመቸኝም የኖርኩበት አሁን ያለውበት ሁኔታ አልተመቸኝም ለሚል ሰው መልእክት ልናገር። በኢየሱስ ስም ከዚህ ደቂቃ ጀምሮ ዘጻት ይሆናል። ለነገር ዘጻት ይሆናል። ለቤት ዘጻት ይሆናል። ለስራችሁ ዘጻት ይሆናል። ለአገልግሎታችሁ ዘጻት ይሆናል። ስለዚህ እነዚህ ሰዎች 30 ዓመት በራሳቸው ድካም ነው ላያቸውን የጨመሩት እንጂ እግዚአብሔር 400 ዓመት ነው ያለው። ስለዚህ እግዚአብሔር ይሄ ዓመት ሲፈጸም ምንድን ነው ያደረገው? ቀጥታ እግዚአብሔር የሕዝቡን ጩኸት ነው የሰማው። እስቲ እግዚአብሔር በሉ። ጩኸት ይሰማል በሉ በሉ እስቲ። ስለዚህ ሁለተኛ ይሄ መጽሐፍ የሚናገረው ስለምንድን ነው ካልን እግዚአብሔር ከሕዝቡ ጋር ቃል ኪዳን ስለመግባቱና የህይወት ስርዓት ወይም ደግሞ ሕዝቡ ከእግዚአብሔር ጋር ሲኖር በምን አይነት መንገድ መኖር እንዳለበት የሚያስተምሩ ሕጎችን የሰጠበት መጽሐፍ። አያችሁ ትላንትና ይኖሩት የነበረበት ሕግ የፈርዖን ሕግ ወይም ደግሞ የግብፅ ልምምድ ነው። በዛ ልምምድ ከእግዚአብሔር ጋር መቀጠል አይቻልም። እስቲ አይቻልም በሉ በሉ ባካችሁ ድገሙና በሉ። ይሄ ውሳኔ የሚጠይቅ ስለሆነ ለስለስ ብላችኋል። አሁን ይከፈታል ላይ አሜናችሁ ከፍ ይላል። እንትን ይባል ይወርዳል አካል ኢየሱስ ጌታ። ግን እስቲ ህይወት በሉ ይፈልጋል በሉ። ስለዚህ እግዚአብሔር አምላክ ባይዘው እስራኤልን ከግብፅ ለማውጣት አንድ ተአምራት ብቻ ነበር ያስፈልገው፣ የግብፅን በኩር መምታት። ነገር ግን እስራኤል ውስጥ የገባውን የግብፅ ልምምድ ለማውጣት 40 ዓመት ነው ምድረ በዳ ላይ ቆየ። ብዙ ጊዜ እግዚአብሔር አምላክ እስራኤልን 40 ዓመት ምድረ በዳ የማቆየት ፕሮግራም አልነበረው። ሲያወጣቸው የነገራቸው ነገር ነበረ፣ የሚገቡበት ያላቸው፣ ግን ግብፃዊነት አልለቀቃቸውም። ለዚህ ነው ትንሽ ከሄዱ በኋላ ወንዙን አይተው ቀይ ባህርን አዩና ፈርዖን መጣ፣ ቀይ ባህር መጣ፣ በቃ አለቀልን ምናምን አሉና ለምን ወደ ግብፅ አንመለስም? እዛ መቃብር ጠፍቶ ዱባ ሽንኩርት ምናምን ይናፍቃቸዋል። እጃችሁን ከፍ አድርጉ። መውጣት በሉ መውረስ አይደለም በሉ። ድገሙና ከግብፅ መውጣት በሉ መውረስ አይደለም በሉ። ለመውረስ በሉ ህይወት ያስፈልጋል በሉ። እግዚአብሔር በሉት እስቲ ለውጥ እንድታደርግ ይፈልጋል በሉት። መውረስ በሉት እስቲ በእግዚአብሔር አጀንዳ ውስጥ የሚገኝ ነገር ነው በሉት። ብዙ ሰው ተስፋ አለው፣ ቃል አለው፣ ወጥቷል፣ እግዚአብሔር ተናግሮታል። አወጥታችኋል እኮ የቅድመ አያቱን ትቷል፣ የአያቱን ትቷል፣ የእንትናን ትቷል፣ የከበደን የበቀለን ትቶ ወጥቷል እኮ። ግን እግዚአብሔር ከወጣም በኋላ እግዚአብሔር ያለውን አልወረሰም። ለምን? ወጥቷል እንጂ እዛ ነው። ልምምዱን ይዞ ነው የወጣው፣ ባህሪውን ይዞ ነው የወጣው። ትናንት የነበረውን ሸምቀኝነቱን ይዞ ነው የወጣው። ተንኮሉን ይዞ ነው የመጣው። አወጡን ይዞ ነው የወጣው። እግዚአብሔር አምላክ ዛሬ ከህይወታቸው ላይ ይደፋዋል። አንድ ሰው ይስማማ ነው ይደፋል ይበለኝ። የትኛውም መራራ ጽዋ ከህይወትሽ ላይ ይደፋል። የትኛውም የፈሪሳውያን እርሾ ይደፋል። በኢየሱስ ደም ይደፋል። ከነውርሾአችሁ እግዚአብሔር አምላክ የምትፈልጉት ቦታ ያደርሳችሁ። ትንቢት ሊነገራችሁ ይችላል፣ ግን እርሾ መወገድ አለበት። ኢየሱስ ጌታ መወገድ አለበት በሉ። ግብፃዊነት በሉ ከኔ ጋር አይቀጥልም በሉ። ብዙ ሰው ዘረኝነቱን አልተውም፣ ጴንጤ ነው። ዘፋኝነቱን አልተውም። አሁን የአንዳንዶቻችሁ ስልክ ብፈትሽ ዘፈንና መዝሙር አንድ ላይ ነው ያዛል። የሆነ ነገራችሁ ቢታይ የተደበላለቀ ነው፣ ግን ከእግዚአብሔርም ትፈልጋላችሁ። ከዛ ነቢዩ ታማዋለህ ተናግሮኝ ነበር እኮ እንትና ቸርች እየተጠበየልኝ ነበር። የለም አንተ የት አለህና ነው የሚሆነው? ሲጀምር አንቺ ስትኖሪ እኮ ነው እግዚአብሔር የሚሆነው።
እጃችሁን ከፍ አድርጉ። ዛሬ በሉ እባካችሁ። አራግፌ በሉ እወጣለሁ በሉ። እግዚአብሔር በሉ ነገሬን በሉ ይቀይረዋል በሉ። ኢየሱስ ጌታ። ስለዚህ እግዚአብሔር አምላክ ይሄ ሕዝብ ስርዓት እንዲኖረው የሕግ ሰጣቸው። ከ10ቱ ትእዛዛት ጀምሮ ሌላም ሕጎች፣ የቅድስና ስርዓቶች፣ የመስዋዕት ስርዓቶች፣ የአምልኮ ስርዓቶች ሁሉ በዚህ በመጽሐፍ ውስጥ የተሰጡ ሕጎች ናቸው። እነዚህ ሁሉ ሕጎች ከእግዚአብሔር ጋር ለመኖር አስፈላጊዎች ነበሩ በዛን ዘመን። ኢየሱስ ጌታ። ወደ አዲስ ኪዳን እመጣለሁ። የብሉይ ኪዳን ነው ምንድነው እሱ ያስቀንቀን እንዳትል የባይዘዌ ብሉይ ኪዳንም አዲስ ኪዳንም ላይ ያልተቀየረ ሕግ አለ። እሱ ቅድስና ይባላል። እስቲ አሜን በሉ። እስቲ ቅድስና ለእግዚአብሔር ነው በሉ። እስቲ ቅድስና ለእግዚአብሔር በሉ። እግዚአብሔር ቅዱስ ስለሆነ እናንተ ምን ሁኑ? ቅዱሳን ሁኑ። ቅዱሳን ሁኑ ማለት የተለያችሁ ሁኑ ማለት። ለምሳሌ እኮ መቀደስ ማለት መለየት ማለት። አሁን ሰዎች ቅድስናን የሚወስዱት አድርግ አታድርጋ ነው የሚወስዱት። እንትን ካላደረግኩ እኔ ቅዱስ ነኝ፣ እንትን ካደረግኩ ቅዱስ አይደለም ማለት። በብሉይ ኪዳን እግዚአብሔር አምላክ ሰዎችን ሲለይና ሲቀድስ ምንድነው የሚያደርገው? ለምሳሌ አማኑኤልን እግዚአብሔር ለሆነ ጉዳይ ከፈለገው ይመረጣል አማኑኤል በእግዚአብሔር። ከዛ በኋላ እግዚአብሔር በአንድ አገልጋይ በኩል ዘይት እሱ ላይ ያፈስበታል። እዛ ጋር ይሄ ሲፈስበት ከታየበት ሰዓት ጀምሮ የሻምበልም የማንም አይደለም፣ አማኑኤል እግዚአብሔር ሆኗል ማለት። ምን ማለት ነው? ተለይቷል ለእግዚአብሔር። ኢየሱስ ጌታ። ስለዚህ የእግዚአብሔር ያልሆነው በሱ ላይ አይሰራም። አያችሁ፣ የእግዚአብሔር ያልሆነ ነገር አማኑኤልም ምን አይልም፣ አይሰራም። አማኑኤልም ለእግዚአብሔር ላልሆነ ጉዳይ አይተባበርም። ለሰዎች ሀሳብ አይተባበርም። ለሰዎች አጀንዳ፣ ለጭብጨባ አይተባበርም። ኢየሱስ ጌታ። ዛሬ እኮ ካጨበጨባችሁልን የፈለጋችሁትን እንላችኋለን። እኛ ምንጭ ኢየሱስ ጌታ ምን ነው? ጌታ ይባርከኝ። ስለዚህ ቅድስና ማለት ለእግዚአብሔር ሀሳብ መለየት ማለት ነው። እስቲ ቅድስና ማለት በሉ ለእግዚአብሔር ሀሳብ በሉ መለየት ማለት ነው። ብዙ ሰው እኔ ክርስቲያን ነኝ፣ እኔ እኮ በጽድቅ ነው የምኖረው፣ እኔ እኮ ዝሙት አላደርግም ብሎ በዛ በክርስትና ካባ ውስጥ መፈጸም የሚፈልገው የራሱን አጀንዳ። አሁን ምንድነው ርዕሳችሁ ብላችሁ የቤታችሁ፣ የመኪናችሁ፣ የእንትን ጉዳይ ነው ርዕሳችሁ። እግዚአብሔር የሚፈልገው እሱን ትተሽ ከእግዚአብሔር ጋር ተስማምተሽ እግዚአብሔር አሁን ምድር ላይ ምንድነው የሚያስፈልገው? ስለ ምድር እንድትቃስት ይፈልጋል። ስለ ቤተ ክርስቲያን